በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስም በድንግል ማርያም ቃል ኪዳን በያላችሁበት ሀገር ክፍለ ሀገር እንዲሁም ከተማ እንደየሰዓት አቆጣጠር የመድኃኔ ዓለም ሰላምና ፍቅር ኃይል ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪው የሆነ ቸርነቱ ድንቅና ግሩም የሚሆን አምላክ መድኃኒት መሐሪ ሩህሩህ አባት የኃይል ምንጭ ክፉን ሰውና መንፈስ እንዲሁም ጊዜ የምናልፍበት በሰማይም እያለ በምድር የሚኖር በሁሉ ሙሉ የሆነ ቅዱስ አባታችን ልዑል እግዚአብሔር ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገንልን። አሜን። መድኃኔ ዓለም ለሁላችንም የአባትነትና የአምላክነት ኃይሉን የአባትነት ፍቅሩን ያድለን፣ ክፉን ኃይል ያዝልን። ለእኔ አንደበት ይሁነኝ፣ እናንተ ደግሞ የምታስተውሉበትንና ክፉን ጊዜና ዘመን እንዲሁም መንፈስ እንዲሁም የክፉ ሰዎችን ሀሳብ የምታሸንፉበትና የምታልፉበት ትምህርት ይሆንላችሁ ዘንድ መልካም ፈቃዱ ይሁንልን። አሜን። ዛሬ እንደ መድኃኔ ዓለም መልካም ፈቃድ የምንማማርበት ርዕሳችን የሚሆነው መናፍስት ሰውረውን የፈለጉትን እንዲሰሩ የሚያደርጓቸው 5 መሰረታዊ ነገሮች በሚል ርዕስ እንማማራለን። እንግዲህ ወደ ትምህርታችን ከመሄዳችን በፊት እንደተለመደው ብዙ ጊዜ የኛ መርሃ ግብር ትምህርት ብቻ ሳይሆን በተግባርም መንፈሳዊ እንቅስቃሴዎችን እናደርጋለን። ከፊታችን የታላቁ ሰማዕት የቅዱስ ጊዮርጊስ ሰማዕተ ኢየሱስ ስለ መድኃኔ ዓለም ፍቅር ብሎ ራሱንና ነፍሱን ደሙንና አጥንቱን ደሙ እስኪፈስ አጥንቱ እስኪከሰከስ ድረስ የተዋጋና ተጋድሎውን ያደረገ ሰማዕት በረከቱ እንዲደርሰንና በአማላጅነቱና በፍቅሩ እንዲጎበኝ ኩሩን እንዘክርለታለን። እንግዲህ የቅዱስ ጊዮርጊስን ዝክር ለመሳተፍ የምትፈልጉ ከኔ ጋር የበረከቱ ተሳታፊ ለመሆን ከስራ አካውንት አለ። ከዚህ በፊት የበረከት ስራዎችን እንደሰራን እንደተካፈልን አሁንም የፈጣኑ ሰማዕት ኮከብ ዘልዳ ፀሐይ ዘልዳ ንጉስ ተብሎ የሚጠራው ኃያሉና ፈጣኑ ከንፋስ ፈጥኖ የሚደርሰው በፍጥነቱ የሚታወቀው ሩህሩህና ደግ የሆነው የታላቁን ሰማዕት የቅዱስ ጊዮርጊስን መሰረት ዝክሩን እንዘክራለን። በዝክሩ ውስጥ ብዙ በረከት ስለሚኖር በዝክርም የተደበቁ ምስጢራቶች ይገለጣሉ፣ መናፍስት ይታሰራሉ፣ ክፉ ጊዜና ክፉ ዘመን የተደበቀብን ምስጢር ይገለጣሉ፣ በህይወታችን የሚያስፈልገን ነገርንም እናገኛለን። ስለዚህ የሰማዕቱን በረከት ሁላችንም ብንሳተፍ ደግሞ በእለቱ ልጆቹን ሲጎበኝ ወዳጆቹን ሲያይ እኛንም አብሮ ይጎበኘናልና ቅዱስ ጊዮርጊስ ፈቅዶልን የበረከቱ ተሳታፊ እንድንሆን መድኃኔ ዓለም ልቦናችን ያነሳሳልን። አሜን። እሺ፣ ወደ ትምህርታችን ስንመለስ ክፉ መናፍስት ሰውረውን የፈለጉትን እንዲሰሩ የሚያደርጋቸው 5 መሰረታዊ ነገሮች ነው። መጀመሪያ መሰወር ማለት ምን ማለት ነው? መናፍስትስ እንዴት ነው የሚሰውሩን? እንዲሰውሩን የሚያደርጋቸውስ ነገር ምንድነው? መሰረታዊ ነገር ምንድነው? መሰወር ስንል ሙሉ ለሙሉ ህሊናን፣ አእምሮን፣ ልቦናን ሲቆጣጠሩት ነው። ብዙ ጊዜ ክፉ መንፈስ ከሶስቱ አንዱን ነው የሚይዙት። ወይ አእምሮን ይይዛሉ፣ ወይ ህሊናን፣ ወይ ልቦናን ይይዛሉ። አእምሮን ሲይዙ ማስተዋልን ይነጥቁሃል ማለት ነው። ሙሉ ለሙሉ አእምሮን እንዳትጠቀምና ቶሎ ነገሮችን በንቃት እንዳትፈጽም የትምህርቱንና የእውቀቱን ዓለም ደግሞ ተቀላቅለ በስጋ ከፍ ያለ የህይወት ደረጃ ላይ እንዳትኖር በዛ እንዳያልፍልህ የትምህርት እድል የተዘጋ እንዲሆን ያደርጋሉ። ልብህ ላይ ሲቀመጡ ደግሞ መንፈሳዊ መዝገብህ ላይ ይዘጋሉ። የነፍስ ዓይንህ እንዳይበራ የሰማይ አባትን የምትለምንበትን የልመና መስኮቶች እንዲዘጉ
ተነሳሽነትና ፍቅር መንፈሳዊ መዝገብህ እሱ እንዲሆን ክፉና ሰይጣን እንዲያርፍበት ያደርጋሉ። ህሊና ላይ ሲቀመጡ ደግሞ ኃጢአት እየሰራህ በደል እየሰራህ በተለያዩ መንገዶች ወደ ክፉና እግዚአብሔርን ወደሚያሳዝን መስመሮች እየከተተ እንዳይሰቅቅህና ቃል እግዚአብሔርን ሰማያዊ መርህን እንዳታስብ በዛ ውስጥ ደግሞ እንዳትጸጸት ተጸጽተህ ወደ እግዚአብሔር እንዳትመለስ ያደርጋል። ሶስቱንም ሲቆጣጠርህ ወይም ህሊና፣ አእምሮ፣ ልቦና ሲይዘው እብደት ነው። ዛሬ እብድ የምንለው ሶስቱንም ይዞ የሰወራቸው። አንዳንድ ጊዜም ጤነኛም ሆነን የሆነ ጊዜ አካባቢ ሰወር አድርጎ ይመልሰናል። የሆነ ጊዜ ወሰድ አድርጎ የሚመልሰንም አጋጣሚ አለ። ወሰድ መለስ ይባላል። እና ይሄ መሰወሩ የሆነ ነገር ሲያገኝ ነው መፍት የሚኖረው። አሁን መናፍስት በእኛ ላይ የእግዚአብሔር ከሆንን የእግዚአብሔር ረድኤትና ከለላ ሰማያዊ ኃይልና መንፈስ በኩል የምናልፍና ህጉን ትእዛዙን ኑሯችን የሰማዩን አምላክ እያሰብን ከሆነ መናፍስት ሙሉ ለሙሉ አቅምና ጉልበት መፍትና ፈቃድ ኑሯቸው በእኛ ላይ ምንም ነገር ሊያደርጉ አይችሉም። ፈቃድ እንዲኖራቸው መፍት እንዲኖራቸው ኃይል እንዲኖራቸው የምናደርገው እኛ በምንሰራው ስራና በምናደርገው ክንውን ውስጥ ነው። በእለት እለት ኑሯችን ውስጥ ነው። ስለዚህ እነዚህ መናፍስትም እኛን እንዲሰውሩንና ሰውረውን የማንፈልገውን ነገር አንደኛ እንድንሰራ፣ ሁለተኛ ሰውረውን ኃጢአት እንዲያሰሩን፣ ሶስተኛ ሰውረውን ነፍስን ሁሉ ሊያጠፉ ይችላሉ፣ አራተኛ ሰውረው ከሃይማኖትና ክርስትናን የሚያጎድፍና የሚያስወጣ ነገር የሚያረክስና ክብርን የሚያስጥል ነገር ሁሉ ሊያሰሩ ይችላሉ። እድሜ ልክህንም ልትጸጸትበትና ሁሌ እየተጸጸትክበት የምትኖረውን ስራ ሁሉ ሊያሰሩ ይችላሉ ሰውረው። ስለዚህ መሰወር በመናፍስት የውጊያ ዓለም ከባዱና ትልቁ የመናፍስት አደገኛ የሆነ በሰው ልጆች ላይ የሚፈጽሙት ግብራቸውና ተግባራቸው ነው ማለት ነው። ስለዚህ አሁን መናፍስት የሚሰውሩን ወይም ሰውረውን እንዲሰሩ እንዲፈለጉት እንዲሰሩ የሚያደርጋቸው እኛ የምናደርገው የኛ መንፈሳዊ ህይወት ውስጥ ያለ ተግባራት ማናስተውለው ግን እንዲሰውሩን የሚያደርጉ ተግባራቶችን አንድ ሁለት ያን ከመጽሐፍ ቅዱስ ጋር ያይዘን መድኃኔዓለምን አንደበት አድርገን እንማማራለን። የመጀመሪያው በመንፈሳዊ ህይወት ገባ ወጣ የምንል ከሆነ መናፍስት ሰውረው የፈለጉትን ሊያደርጉ ይችላሉ። ገባ ወጣ ማለት አንድ ጊዜ ርኩስ አንድ ጊዜ ቅዱስ እንደሚባለው ማለት ነው። አንዴ መንፈሳዊ አንዴ ዓለማዊ፣ አንዴ ጸላይ አንዴ ኃጢአት መስራት፣ አንዴ ቤተ ክርስቲያን አንዴ ጭፈራ ቤት፣ አንዴ መዝሙር አንዴ ዘፈን፣ አንዴ ወደ ላይ አንዴ ወደ ታች፣ አንዴ መሞት አንዴ መነሳት፣ እንደዚህ አይነት ህይወት ሲኖረን ነው። ሁለቱንም አለቅም ማለት ነው። ዓለማዊነትም አለቅም መንፈሳዊነትንም አለቅም፣ ቅዱሱንም አለቅም ርኩሱንም አለቅም። ሁለቱንም የሚያረገን አይነት ነገር አለ አንዳንዴ። ይሄ ብዙ ጊዜ በዓለማዊ ህይወት ውስጥ ኖረን ወደ መንፈሳዊ ለመመለስ ስንል የሚያጋጥመን በጣም አደገኛና ከባድ የሆነ ባህሪያችን አስተማርነዋ አስለመድነዋ የኖርነው ጊዜ ያሳለፍነው ጊዜ በከንቱ ሆነ። እግዚአብሔርን ሳናውቅ ሆነ፣ በተሳሳተ መስመር ሆነ፣ ሳንገነዘብ ክርስትናውን ሆነ፣ በልማድ ሆነ፣ እንዲሁ ዝም ብሎ ፍዝዝ ባለ አኳኋን ሆነና ዓለማዊ ነገር ከስነ ባህሪያችንና ከማንነታችን ጋር ተዋህዶ ለመውጣት እንዴት ይሁናው? ሌላ ህይወት አልለመርንማ። በምን እንዝናና? ውስጣችን በምን ይደሰት? በምን ሐዘናችንና ጭንቀታችን እንርሳ? ስለዚህ ዓለማዊነቱ በአጠቃላይ ክፉ መንፈስ ገባ ወጣ፣ አንዴ መንፈሳዊ አንዴ ዓለማዊ፣ አንዴ ዘፈን አንዴ መዝሙር፣ አንዴ ወደ ቤተክርስቲያን አንዴ ወደ ጭፈራ፣ አንዴ መነሳት አንዴ መውደቅ፣ አንዴ ኃጢአት አንዴ እንደዚህ አይነት ነገር ሲኖር ገባ ወጣ ስንልለት ክፉ መንፈስ የፈለገውን እንዲሰራ መፍትሄ ያገኛል ማለት ነው። በዚህ ሰዓት ሊሰውር ይችላል። ሰውሮ እርኩሰት ውስጥ ይከታል። ሰውሮ ከመኪና ጋር ያጋጫል። ሰውሮ ገንዘብን ለማታውቀው ሰው እንድትልክ ያደርጋል፣ ይሰልባል። ሰውሮ ልጆችን እንድትመታ እንዴ ቢላዋ ይዛ ልጇን ልታርድ ሁሉ የደረሰች ሴት ነበረች። አንገቱ ላይ ስዳስ ብንናለች ልታርደው ማለት ነው። ልጇን እዚህ ደረጃ ድረስ ይሄዳል። ክፉ ነው እኮ ሰይጣን።
በጣም መጥፎ ነው። በቃ በጣም አስቸጋሪ ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ያለው ቃልም ይህንን ነው የሚያስረዳን። ለሁለት ጌቶች መገዛት የሚቻለው ማንም የለም ይላል። ወይ አንዱን ይወዳል አንዱን ይጠላል፣ ሁለተኛውን ወይ አንዱን ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም የሚል ቃል እናገኛለን በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ማለት ነው። ስለዚህ ለሁለት ጌቶች ምን ማለት አትችሉም? መገዛት አትችሉም። ለዓለምም መሆን አንችልም፣ ለእግዚአብሔርም መሆን አንችልም። ማለቴ ዓለምንም እግዚአብሔርንም ወደን አንችልም። ኃጢአትንም ጽድቅንም ወደን አንችልም። ሙዚቃንም ዘፈንንም መዝሙርንም ወደን አይሆንም። ስለዚህ መውደቅ መነሳት ይሄ በክርስትና ውስጥ ገባ ወጣ አንዴ ቅዱስ አንዴ ርኩስ የምንለው ነገር አይነት ህይወት ካለን ክፉ መንፈስ ሰውሮ የፈለገውን ነገር ሊያደርግ ይችላል። መናፍስት እንዲሰውሩን የሚያደርጉ የኛን ተግባር ነው የምነግራችሁ። መንፈሳዊ ህይወት በእርግጥ ልምምድ ነው። ጊዜ ይፈጃል፣ አቋምና ወኔ ይጠይቃል። መንፈሳዊ መገለጦች ያስፈልጉታል። ተስፋና እውነት መያዝ አለብን። በመንፈሳዊ ህይወት ውስጥ መንፈሳዊ ተስፋ ያስፈልጋል። አባቶች በገዳም እንዲኖሩ የሚያደርጋቸው ተስፋ ነው። ያ ተስፋ የመንግስተ ሰማያት ነች። ክርስቲያኖችን በምድራዊ ሙሉ ለሙሉ መንፈሳዊ ሆነው እንዲኖሩ የሚያደርጋቸው ተስፋ ነው። ይሄን ተስፋ ደግሞ የምናገኘው ስንበረከክ ነው። እሱን የሚሰጠን የሰማይ አባታችን። ክፉን መንፈስ ስታሸንፍ ስታይ፣ የውስጥ ህይወትን ሰላም ሲመለስ ስታይ፣ ትናንትና አልሳካ ያሉ ነገሮች በመንፈሳዊ ህይወት ሲሳኩ ስታይ፣ እግዚአብሔርን ማክበር ምን ያህል ራስን እንደሚያስከብርና ክብርን እንደሚያሰጥ ስታውቅ ስትቀምስ፣ መንፈሳዊ ህይወትን በተግባር ስታጣጥመው ሙሉ ለሙሉ ለእግዚአብሔር ወስነ መኖርን እንደ ትልቅ የህይወት አቋም አድርገህ ይዘዋል። አለበለዚያ ገባ ወጣ ለመናፍስትም ይጠቅማል። እኛ ሀበሾች ትልቁ ችግራችን ይሄ ነው። የውጭው ዓለም ለይቶለታል። ይሄ አህዛቡ የለየለት ነው። ታውቁት የለ መቼም መማማር ላይ ነን ሐሜት አይሆንብንምና ያ ለጣዖት ነው አምልኮቱ። እግዚአብሔርን አያውቅም፣ ክዷል። ዲያብሎስ አስክዶታል። የኛ ክርስቲያኖች ደግሞ ሁለት ነን። ክብረ በዓል ሲሆን ግር ብለን ቤተክርስቲያን እንመጣለን። ኮንሰርት ሲዘጋጅ ግር ብለን እንገባለን። እንግዲህ ገባ ወጣ አያችሁ። የሆነ ነገር ሲቸግረን አንዳንድ ጠንቋይ ቤትም የሚሞክሩ አሉ፣ ደብተራም የሚያስሱ አሉ። በዓል ሲሆንም ቤተክርስቲያን እልልል እያሉ ታቦቱን ድምቅ አድርገው የሚያከብሩት እነሱ ናቸው። ገባ ወጣ ያደል ታዲያ። ስለዚህ ይሄ ገባ ወጣ የምንለው ለዲያብሎሱ ይመቻል። ለዲያብሎሱ ምቹ ነው። ሰውሮ የፈለገውን ነገር እንዲያደርግ መፍት ሰጠዋል። ስለዚህ ለሁለት ጌቶች መገዛት አይቻልም። ለእግዚአብሔር መሆን አንችልም፣ ለክፉ መንፈስ መሆን አንችልም። እግዚአብሔርን ማስደሰትና ዓለማዊ ፍላጎታችንና የሥጋ ምኞታችንን ማርካትም አይሆንም፣ ማስደሰትም አይቻልም። ስለዚህ ወይ ለእግዚአብሔር መሆን ነው የምንችለው ወይ ለይቶልን በቃ እግዚአብሔርን ኒውትራል ሆኖ መኖር አይቻልም ማለት ነው። ወይ ፖዚቲቭ ነው ወይ ኔጌቲቭ ነው መሆን ያለብን፣ እናንተ በሚገባችሁ ቋንቋ ማለት ነው። ስለዚህ እንደዛ አይነት ነገር ስለሆነ መናፍስት በዚህ አጋጣሚ ገብተው ሰውረው የፈለጉትን ነገር ሊያበላሹ ስለሚችሉ ይሄ ገባ ወጣ የምንለው ነገር እናቆም ይገባል ማለት ነው። አቋም ሊኖረን ይገባል። ዓለማዊ ነገር የሚበዛብን ከሆነ ዘፈን የምናዳምጥ ከሆነ አምልኮትና ዘፈን አሁን የወጣቱ ችግር ነው። መጸለይ ይፈልጋል፣ መስገድ ይፈልጋል፣ ዘፈን ግን አይተውም። ቅዱስ ቁርባን ይፈልጋል፣ እየቆረበ እንኳን ዘፈንም ያዳምጣል። ይሄ ታዲያ እንዴት ይሆናል? የማይሆነውን አስቸጋሪ ነው። ይሄን ባህሪያችሁን ከተዋችሁ መናፍስት አይሰውሩንም። አለመሰወር ብቻ ሳይሆን ብዙ ጊዜ እኛ ጋር የማይቆይም እንዲቆዩ የሚያደርጋቸው እና ተስፋ የሚሆናቸው የኛ ገባ ወጣ ማለት ነው። ከዛ ያሹሃል እዛው በበሽታም በበረከትም በውስጣዊ የህይወት ሰላምም በማነጫነጭም ትንሽ ነካ በማድረግም ባህሪን ከቤተሰብ ጋር በማናጋትም በማባላትም
ሰላማዊ የሆነ ህይወትን አቋም በማበላሸትም ያነቃንቋል ብቻ። ስለዚህ ይሄ የሚሆነው ምንድነው? እኛ ገባ ወጣ የምንለው ነገርና ትንሽ የኛ ክፍተትና ይሄ በመንፈሳዊ ህይወት ላይ ያለን ዊክነሳችን ለነሱ አቅምና ጉልበት ስለሚሆን ዊክነስ ነው የምትሉት ይቅርታ እንግዲህ አማርኛው ቃል አልመጣልኝ ብሎ ነው። እሺ ወደ ሁለተኛው ነጥባችን እንምጣ። ስለዚህ የመጀመሪያው ነጥብ ምንድነው አልኳችሁ? ገባ ወጣ ማለታችን ነው። ሁለተኛ ነጥባችን ደግሞ ሐሳባቸውን መቀበል ነው። የክፉ መናፍስትን ሐሳብ መቀበል በራሱ መናፍስት ሙሉ ለሙሉ እንዲሰውሩና የፈለጉትን እንዲሰሩ ያደርጋቸዋል። ሐሳብ መቀበል አሁን የክፉ መናፍስት ሐሳብ እንዴት እንደሆነ አንደኛ ለመለየትም አምልኮት ያስፈልጋል። የእግዚአብሔር ኃይል ያስፈልጋል። በዚህ ዓለም ላይ የማይታየውን እንድናይ የሚያደርገን የእግዚአብሔር መንፈስና ኃይል ብቻ ነው። ሰው ልጆች የማይገምቱትን ነገር እንድናውቅ የሚያደርገን የእግዚአብሔር ኃይል ብቻ ነው። ክፉና ደጉን እግዚአብሔርና የክፉ መንፈስን ይችን ጥሬ ዓለምና ስውሩ ድብቅ የሆነ ማንነቷን የዲያብሎስ አጀንዳና ወረርሽኝን በትውልዱ ላይ ስር ሰዶ የሚሰራውን ስራ በሙሉ የምንለየው በእግዚአብሔር አይን ስናይ ነው። እሱ ደግሞ አምልኮ ሲኖር የእግዚአብሔርን ሐሳብ የክፉ መንፈስን ሐሳብ የኛን ሐሳብ ለይተን የምናውቀው በአምልኮት በኩል የምትገኘው በረከት ኃይል ሆና እንድናቅስ ታደርገን ብቻ ነው። ከዛ ውጭ በምንም መንገድ አናውቀው። ቤተክርስቲያን በመመላለስ በተዘጋ ልብ ውስጥ በማለፍ ልማዳዊ ክርስትናን ይዞ በመጓዝ በዚህ አይሆንም። ዓለምንም ክፉ ሰዎችን ጭምር የሰው ልብ እንድናቅ የዓለምን ውስብስብ ያለ ማንነቷን እንድንረዳ የእግዚአብሔርን እንድናስተውል እያየም እኮ ዓለማየት አለ አይደል? ማስተዋል እንድንችል አምልኮቱና ጸሎቱንም ከልብ እንድናደርስ እግዚአብሔር ኃይልና መንፈስ ያስፈልገናል። እሱ ደግሞ በትጋታችን በጥረታችን እግዚአብሔር ለመፈለግ ባለን አቋም ነው የምናገኘው። ስለዚህ የክፉ መናፍስትን ሐሳብ ለመለየትም ያስፈልጋል አምልኮት ያስፈልጋል፣ ቅዱስ ቁርባን ያስፈልጋል፣ ብዙ ዘመን መጸለይ፣ መስገድ፣ በመንፈሳዊ ሕይወት መቆየት፣ መትጋት ያስፈልጋል ማለት ነው። እሺ እስኪ ወደ መጽሐፈ መቃብያን ካልዕ ምዕራፍ 4 ቁጥር 9 ላይ እንንጣ። በፍጹም ልቦናቸው በተመለሱ ጊዜ ኃጢአታቸውን ያስተሰርይላቸው ነበር። ለእስራኤላውያን ነው። ስጋዊ ደማዊ እንደሆኑ ያውቃልና የሚያስት የዚህ ዓለም ሐሳብ አለባቸውና አጋንንት አሉባቸውና የቀደመ ኃጢአታቸውን አያስቡባትም ነበር ይላል። አጋንንት አሉባቸውና የቀደሙ ኃጢአታቸውን እንግዲህ የሐሳብ ውጊያ ጀመረ። እስራኤላውያን ገባ ወጣ ናቸው። 40 ዓመት ወደፊት 40 ዓመት ወደ ኋላ፣ አንዴ ንስሐ አንዴ ኃጢአት፣ አንዴ መመለስ አንዴ መውደቅ፣ አንዴ ወደ እግዚአብሔር መለመን እግዚአብሔርን ማምለክ፣ አንዴ ለጣዖት ማምለክ። እንደዚህ አይነት ህዝብ ነውና መድኃኔዓለም በቸርነቱና በፍቅሩ ስጋዊ ደማዊ አፈር መሆናቸውን አውቆ ይቅር ይላቸው ነበር። ግን ምን ይላል? ስጋዊ ደማዊ እንደሆኑ ያውቃቸዋልና የሚያስት የዚህ ዓለም ሐሳብ አለባቸው። የሚያስት አያችሁ፣ የዚህ ዓለም ሐሳብ አለባቸው። ከዛ ምን ይላል? አጋንንት አሉባቸውና ይላል። አጋንንት አሉባቸው፣ የዚህ ዓለም ሐሳብ አላይ። አጋንንት አንደኛ ወደ ቀድሞ ኃጢአታቸውና ከእግዚአብሔር እንዲወጡ በሐሳብ ይዋጓቸዋል። አጋንንት በሐሳብ ተዋግተው ከእግዚአብሔር አምልኮት ያስወጧቸዋል፣ እግዚአብሔርን ያስክዷቸዋል። አያችሁ፣ እንዲህ ነው እንግዲህ አሰራራቸው። የዲያብሎስ ትልቁ ዓላማው እግዚአብሔርን ማስካር ነው። እንግዲህ እግዚአብሔርን ከካርክ የት ትገባለህ? ምን መውጫ ማለፍ ያለ? በምን መልኩ ከእግዚአብሔር የቁጣ መዓት ልታመልጥ ትችላለህ? ምን አለ ከእግዚአብሔር ፍጡር አይደለ? ምንም የለንም እኮ። እኛ ብንደሰት በሱ፣ ቢሞላለን በሱ፣ ቢከፋን ወደሱ፣ ብንፈካ በሱ፣ ብንጠወልግ በሱ፣ በቃ ሁሉ ነገር የሱ ነው። የሱ ቸርነት ያኖረናል፣ የሱ ፍቅር ያስደስተናል አይደለ? የሱ ኃይል ያበረታናል፣ የሱ ጸጋ ሞገስና
ግርማ ይሆነናል። በቃ ሁሉ ነገራችን መድኃኔዓለም ነው ለኛ። እና አጋንንት ግን ሹክ ሲሉ በልብህ በውስጥ ሲያወሩልህ ያን ጊዜ ከባድ ጊዜ ይፈጠራል። የነሱን ሐሳብ መቀበል እንዲሰውሩህና የፈለጉትን እንዲሰሩ ያደርጋቸዋል። የአጋንንትን ሐሳብ መቀበል መናፍስት ከሰው ጋር ሲኖሩ ተመሳስለው ነው። ስታወራ እያወሩ፣ ስትበላ እየበሉ፣ ስታስብ እያሰቡ፣ ስታይ እያዩ፣ ስትማር እየተማሩ፣ ስታድግ እያደጉ፣ ትዳር ስትይዝ ትዳር ውስጥ አብረው እየገቡ፣ ልጆች ሲወለዱ አብረው እየተወለዱ እንደዚህ እያሉ የትውልድ የዝር ግንድ ከትውልድ ወደ ትውልድ እየወረዱ እየተወራረዱ ዘርም በሙሉ የክፉ መንፈስና የእርግማን ትውልድ ያደርጉታል። ስለዚህ ከነሱ ሐሳብ ለማምለጥ ብዙ ልፋት ያስፈልጋል። የምሬ ነው የምላችሁ። ከመናፍስት ሐሳብ ማምለጥ በጣም ቀላል አይደለም። አገልጋዮችም የሚፈተኑት፣ መንግስትና ህዝብ የማይስማማው፣ ትልልቅ የምንላቸው ሰዎችም ክብራቸውን የጣሉት፣ ለዲያብሎስ የተገዙት፣ ማንነታቸው የተዋረደው፣ የአባቶች ሞገስ የጠፋው፣ እንደው ወደ እግዚአብሔር እንኳን የሚጸልይ አባት ያጣ ነው። ዝም ብሎ በማይረባ ነገር ጊዜውን የሚጨርስ የበዛብን የዲያብሎስን ሐሳብ በመቀበል ውስጥ አልፈው ነው። ትልልቅ አባቶች አረቄ ቤት ነው የምታውቋቸው። በየቱቦ ውስጥ ነው የሚገቡት። ሲንገዳገዱ ነው የምታዩቸው። ትልልቅ አባቶች ናቸው። ቁማር ላይ ተጥደው ነው የምታዩት። ጠንቋይ ቤት ሲያስሱ ነው የምታገኟቸው። ትልልቅ እኮ ናቸው። እጅ እግራቸው ተይዞ በክራንች ነው የሚንቀሳቀሱት። እንግዲህ ትልልቆቹ ሜዳ ላይ ወድቀዋል። ለማኝ ባይባልም እንኳን እጃቸው ለልመና ሰጥተዋል። ትልልቆች ናቸው እኮ አስቡት። ስለዚህ ታዲያ ወደ እግዚአብሔር ማን ይጸልይ? ከእግዚአብሔር ጋር ማን ያስታርቀን? ወደ ቤቱ ማን ይመልሰን? ለቤተ ክርስቲያንና ለሀገር የሚያስብላት ሰው አያስፈልግም? ያስፈልገናል። ያን ለማግኘት ታዲያ የዲያብሎስን ሐሳብ የሚቃወም ሰው ያስፈልጋል። አገልጋዩ ብድግ ብሎ ቢያስተምር አይነ ጥራው ሹክ ያለውን ነው የሚለፈልፈው ወጥቶ። የማይጸልይ ከሆነ እንደዚህ ነው። ሌላው ይቅር ሲያስተምር አብሮት ያስተምራል። እንዴ በጣም እኮ ከባድ ነው የመናፍስት ዓለምና ውጊያ። እኛ እንኳን መተቱ ስለሚያስቸግረን ቅዱስ ቁርባን እየተቀበልን ነው ቪዲዮ የምንሰራው። ቅዱስ ቁርባን የቅዱስ ቁርባኑ ኃይል ነው ምንም እንዳይሰራ የሚያደርገው። ስታወራ አያወራም፣ ስታይ አያይም፣ ስታስብ አያስብም፣ አይቀላቀልብህም። ቅዱስ ቁርባን ስትቀበል ጸሎቱ እንኳን ኃይል አለው። ቅዱስ ቁርባን ስትቀበል እሳት ነው፣ ሰውነት እንኳን ይግላል። የእግዚአብሔር ኃይል ያሞቃል አይደል የሚባለው። በቃ መንፈስ ቅዱስን ትቀምሰዋለህ፣ ታጣጥመዋለህ፣ መዓዛውን ትለየዋለህ። ቅዱስ ቁርባን ስትቀበል በጣም አስቸጋሪ ነው። ስለዚህ የክፉ መናፍስት ሐሳብ ዛሬ ሀገርን አናክቷል። ብዙዎችን ድሆችን አስለቅሷል፣ ደም አፍስሷል። ሀገሪቱን የደም ሀገር አድርጓታል። ድሆች ዛሬ የሚበሉት አጥተው የሚለብሱት አጥተው አይደለ? ቤተ ክርስቲያን ዛሬ ምንም መድኃኔዓለም ኃይሉን ባያርቅባትም በመድኃኔዓለም በቸርነቱና በቅዱሳን ጸሎት አማካኝነት ክፉ ሰዎች ውርር አድርገዋታል። ውርር ቀልድ እንዳይመስላችሁ። ይሄ ሁሉ ምንድነው? የክፉ ሐሳብና የአጋንንት ሐሳብ ነው። የማይጸልይና የመድኃኔዓለምን ፍቅርና ኃይል የቅዱስ ቁርባን ሕይወትና የአምልኮት ልምምድ መድኃኔዓለምን መለመንና መጸለይ ወደ መብርሃን መማፀን ያለመደ ሰው በሙሉ በዲያብሎስ ሐሳብ ቀጥታም በተዘዋዋሪ የሚነዳ ያስተጋባል። በቃ የሚያወራው ነገር የሰይጣኑን ቋንቋ ነው። የሚያስበውና የሚፈልገው የሰይጣኑን ፍላጎት ነው። እቅዱና ዓላማው በሙሉ የሰው መውደቅ ማየት። ሰው ሲወድቅ ያስደስተዋል፣ ያረካዋል፣ ደስ ይለዋል። ሰው ሲያልፍለት ደግሞ ይደብረዋል፣ ይደነግጣል፣ ይጫጫነዋል። ይሄ ታዲያ ፍጥረቱ ምንድነው? ከየት የመጣ ነው? ስለዚህ የክፉ መንፈስ ሐሳብን መቀበልና በሐሳቡ መነዳት ከእግዚአብሔር ያርቀናል፣ ከክብራችን ያዋርደናል፣ ጸጋችን ይገፋዋል አይደል? ልጅነታችንን ያረክሳል። ከባድ ነው ይሄ። ስለዚህ በክፉ መንፈስ ሐሳብ መነዳትና የዲያብሎስን ሐሳብ በልብ በኩል መቀበል ክፉ መንፈስ ሰውሮ የትኛውም ነገር እንዲሰራ ያደርገዋል። ኃጢአት የሆነ አሁን ለምሳሌ የሆነ አንዳንድ ኃጢአቶች ለምደውብን መስራት እኮ አንፈልግም፣ ባንሰራው ደስ ይለናል፣ ግን እዛ ውስጥ ራሳችን እናገኘዋለን። ይሄ ምንድነው ታዲያ?
የዲያብሎስን ሐሳብ መቀበላችን አይደል እንደዚህ ያደረገን? ኃይል ነው እኮ የሱን ሐሳብ መቀበል ለሱ ኃይል ነው፣ ለሱ ፈቃድ መስጠት ነው፣ ለሱ ጉልበት ነው። እግዚአብሔር ቸርነት እንዳይከለክለው የሱን ሐሳብ ተቀብለናል። ምን ይደረግ ታዲያ? በጣም አስቸጋሪ ነው የዲያብሎስ ሐሳብ። አቤት አቤት አቤት! ሀገርን ያናጋል፣ ትውልድን ያመክናል፣ ቤተሰብን ከስር መሰረቱ እንዲናጋ ያደርጋል፣ ይበታትናል። አቤት! እግዚአብሔርን ያስክዳል፣ የእግዚአብሔርን ምሕረት ይመልሳል፣ ሰማይን ይዘጋል፣ ቅዱሳን እንዲርቁ፣ ቃል ኪዳናቸው ኃይል እንዲቋረጥ፣ በረከታቸው ወደ ትውልድ እንዳይተላለፍ ያደርጋል። የዲያብሎስ ሐሳብ ያራቁታል፣ ባዶ ያደርጋል፣ ያስቆጫል፣ ያስለቅሳል፣ ያስጨንቃል። የዲያብሎስ ሐሳብ እብድ እንድትጫወት ያደርጋል። መጨረሻ ጨርቅን ጥለ እንድትሄድ ነው የሚያደርግ። ቀባጣሪ ትሆናለህ። በቤተክርስቲያን ቀባጣሪዎቻችን የሚቀበጣጥሩ ብዙ ናቸው። ምንም አይያዙም፣ አይጨበጡም። የራሳቸው ባህሪ ራሱ ለራሳቸው ግራ ይገባዋል። እንዴ ዝም እንዳሳ መምለጭለጭ ነው። ዝም ብሎ ሰው እንደዛ ይሆናል። የግል ፍላጎትን ለማሟላትና የውስጥ እርካታን ለማሳካት ወይም የዲያብሎስን ሐሳብና ሹክሹክታ ለመፈጸም ስትል የማትቆፍረው ድንጋይ፣ የማትፈጥረው ሐሳብና ምክንያት፣ የማትሄደው ጉዞ የለም። በቃ የሱን ሐሳብ ለማሟላት እኮ ነው ይሁሉ። እና ታዲያ በዲያብሎስ ሐሳብ የተገነባ ትውልድ የእግዚአብሔር ቃልና ኃይል እንዴት ይስማማው? አይሆንማ። እንዴት ወደ ቀድሞ እንመለስ? እንዴት ወደ አንድ አባቶቻችን እንሆን? ዲያብሎስ ሐሳቡን እየተቀበልን እንዴት ቀደም እንዳሉት በእግዚአብሔር ኃይልና መንፈስና ሞገስ አቤት ቃላቸው፣ ንግግራቸው፣ ድምጻቸው፣ ህይወታቸው በሙሉ የእግዚአብሔር ኃይል ይሆነላቸው። በጨዋታቸው ሁሉ የሚያስቃቸውና የሚያስደስታቸው የእግዚአብሔር ስም፣ የደስታቸው ምንጭ ሁሉ እግዚአብሔር ነበር። አቤት አቤት! ቁጭ ብለው የሚያወሩ ስለ ቅዱሳን፣ ስለ መብርሃን የእናትነት ፍቅር፣ ስለ ትህትናዋ፣ ስለ መመረጧ፣ ምን ያህል የተመረጠች እናት ነች፣ ምን ያህል ቡሩክት እናት ነች፣ ምን ያህል ደግ እናት እያሉ ጨዋወቱ ነበር። እንዲህ ነበሩ እንግዲህ ነበሩ እያሉ ነገሩን፣ እኛም ነበሩ እያሉ እናወራለን። ያሁኑ ግን አይሆንም። ስለ እግዚአብሔር ስታወራለት ፍዝዝ ይላል፣ በጨዋታው ላይ ይደነግጣል። ምግብ ላይ ሁሉ የእግዚአብሔር ስም ካነሳበት አይበላውም። ታዲያ ወዴት ነው የምንሄደው? መድኃኔዓለም በቸርነቱ ይማረን። ስለዚህ ሁለተኛው የዲያብሎስን ሐሳብ መቀበል መናፍስት ሰውረው የፈለጉትን እንዲሰሩ ያደርጋቸዋል። ሶስተኛ ነጥብ እስኪ አንድ የመጽሐፍ ቅዱስ ቃልን ጨምርና ወደ ቀጣዩ ነጥብ እንሄዳለን። መጽሐፈ ሲራክ ምዕራፍ 27 ቁጥር 5 ላይ የሸክላ ዕቃን እሳት ይፈትነዋል ይላል። የሸክላ ዕቃ የሚፈተነው በእሳት ነው፣ የሰው ልብም የሚፈተነው በሐሳቡ ነው ይላል። እንግዲህ ሸክላ ዕቃ ከተሰራ በኋላ በእሳት ነው የሚፈተነው አይደለም? እንደምታውቁት የሰው ልጅ ልቡ ደግሞ በሐሳቡ ነው። ልቡ የሚያፈልቀው ነገር ክፉ ከሆነ ያ ሰው የልቡ መዝገብ ሰይጣን ነው ማለት ነው። እንግዲህ ምንነቱ፣ መገለጫው፣ ሰባዊ ግንባታው፣ ባህሪው፣ ጸባዩ ይሄ በሙሉ በዲያብሎስ የታጠረ ነው። ስለዚህ ሰው ልጅ የልቡ ሐሳብ ማንነቱን ይተረጉመዋል፣ ይገልጸዋል እያለ ሲራክ ጠቢቡ ያስቀምጥልናል። ሶስተኛ ነጥባችን እንምጣ። ሰዓቱ እንዳይሄድ አጠር ለማድረግ ሶስተኛ ነጥባችን ክፉ ኃይል ሲቆጣጠረን ነው። ክፉ መንፈስ ሲቆጣጠረን። አሁን ክፉ መንፈስ ሲቆጣጠረን ሙሉ ለሙሉ መሰወር ይችላል። መቆጣጠር ማለት እንዴት ነው የሚለውን ነጥብ ቅድም ላይ ጠቅሼላችኋለሁ በመጠኑም ቢሆን። መቆጣጠር ሲባል አሁን ልብን፣ ህሊናን፣ አይምሮን ሶስቱንም ሲይዝ መቆጣጠር ይባላል። አሁን ሶስቱንም እንዲይዝ የሚያደርገው ነገር በብዛት አሁን የነሱን ሐሳብ ሙሉ ለሙሉ መተግበርና የምንሰራው የኃጢአት ልክና መጠን ይወስናል። ዛሬ በእብደት ደረጃ ላይ የሚያልፉ ሰዎች ሙሉ ለሙሉ አሁን እብድ የምንላቸው እኛ በተለምዶ እነዚህ ሰዎች በዲያብሎስ ውጊያ ውስጥ አልፈው የተሸነፉ ናቸው። ዲያብሎስ የረታቸው፣ ያሸነፋቸው፣
እጃቸውን ለሰይጣን የሰጡ ጊዜያቸውን ለዲያብሎስ ቁጥጥር ውስጥ የሆነ ነው። በመጽሐፍ ቅዱስ ላይ ሙሉ ለሙሉ ዲያብሎስ ተቆጣጥሯቸው የነበሩ ሰዎች መድኃኔዓለም በፍቅሩና በኃይሉ የፈወሳቸው አሉ። ለምሳሌ እንምጣ። የማርቆስ ወንጌል ምዕራፍ 9 ቁጥር 17 ላይ አንድ አባት እናገኛለን ስለ ልጁ የሚያሳስብ። እሺ ላንብብላችሁ እስኪ ምዕራፍ 9 ቁጥር 17 ላይ ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቀዋል፣ ጥርሱን ያፋጫል፣ ይደርቃልም። እንዲያወጡለት ለደቀ መዛሙርቱ ነገርኳቸው፣ አልቻሉም አለው። አያችሁ፣ ይሄ ሙሉ ለሙሉ ሲቆጣጠር ያለው ውጤት ነው። አሁን ይሄ አባት የልጁ ችግር የተረዳ አባት ነው። ልጁን ወደ መድኃኔዓለም ቀረብ አለና የልጁን ነገር ማሳሰብ ጀመረ። መምህር ሆይ ዲዳ መንፈስ ያደረበት፣ አንደኛ ልጁ መናገር አይችልም፣ ሁለተኛ ይጥለዋል፣ አረፋ ይደፍቀዋል፣ ራሱን መቆጣጠር አይችልም። ይሄ ነው መናፍስት ሙሉ ለሙሉ ተቆጣጠሩ ማለት። ሲቆጣጠሩ የምትሰራውን ስራ አታውቅም፣ የምታደርገውን ነገር አታውቅም፣ የምታስበው ምንም በቃ የሰውኛ ባህሪ ሁሉ ያጠፋባል። የፈለገውን ነው የሚያደርገው፣ እንደፈለገው ያጠፋል፣ የፈለገውን ይናገራል። በቃ ሰይጣን ሊያደርግ የሚችለውን ነገር በአጠቃላይ ያደርጋል። በሰው ላይ አድሮ ሰይጣን በተግባር እንደማለት ነው። እና ይሄን ነጥብ ለደቀ መዛሙርቱ ነገርኳቸው፣ ግን አልቻሉም አሉት። ስለ እምነታቸው መጉደልና መድኃኔዓለም ቢያምኑት በትንሹ መናፍስት መገሰጽ እንደሚችሉ አስተማራቸው። እና መናፍስት ሲቆጣጠሩ ሙሉ ለሙሉ ይኸው እንደዚህ ነው የሚሆነው ማለት ነው። ዛሬ በየሆስፒታሉ በየጸበል ቤቱ በተለይ በሰንሰለት ታስረው ያሉ ራሳቸውን የሳቱ እነዚህ በአጠቃላይ መናፍስት ሙሉ ለሙሉ ሲቆጣጠራቸው እና እነዚህ በእርግጥ ሙሉ ለሙሉ ነው። አሁን መናፍስት በከፊል ሲቆጣጠርሃል። በከፊል ሲቆጣጠር የሆነ ሰዓት ይሰውራል፣ የሆነ ጊዜ ጸሎት ስትጸልይ አንተ አታውቀውም። ስትጸልይ በቃ ስትጨርስ መለስ ያደርጋል። ይሄ ሰወር ነው በቃ በሰከንዶች ሽርፍራፊም ይሰውራል። አንዳንዴ ሰወር ያደርግና የምታወራውን አታውቅም። አንዳንዶቹ አሁን ለምሳሌ በእጮኝነት ይሁን በስራ የሚሆን በተለያየ ቦታ ስራ ቦታ ላይ ሆኖ ሰወር ያደርጋቸውና ካለቃቸው ጋር ያጣላቸውና እነሱ አያውቁም። እንግዲህ ግን ተጣልተዋል እኮ ካለቃቸው ጋር። ሰወር ነው አያችሁ። ከትዳር አጋሮቻቸው ወይም ከእጮኛቸው ጋር ሰወር ያደርግና የማይሆን ነገር ለፍልፎ ያጣላቸው። እዚህ ደረጃ ይደርሳል። አያችሁ መናፍስት ሰውር እኮ ነው። አሁን ይሄኛው ይሰማል። በእርግጥ ያደረበት ሰው ሊሰማ ይችላል ወይ ላይሰማ ይችላል፣ ሊያውቅም ላያውቅ ይችላል። ግን ከዛ ጋር ያለውን ነገር በቃ ጥላሸት ጣለበት። አቤት 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 መድኃኔዓለም ይማረን። እዚህ መሰወር በጣም ክፉ የሆነ በሰው ልጆች ላይ መናፍስት የሚሰሩት አደገኛ የውጊያ ክፍላቸው ነው። ሌላው ክፉ መንፈስ እንዲሰውረን የሚያደርገው ግብር ነው። ግብር በተለይ ቀጥተኛም በተዘዋዋሪም የአንደበትም የደምም እንደየአቅማችንና እንደየእንትናችን የምንገብርላቸው ግብሮች በአጠቃላይ ክፉ መናፍስት እንዲሰውሩን ያደርጋሉ። ግብር ሰው በተለያየ እንደ አቅሙ ነው የሚገብረው። ሐሜትም ግብር ይሆናል፣ ሱሳሱስም ግብር ይሆናል፣ ደምም ግብር ይሆናል። እርኩሰትና ከእግዚአብሔር ሕግና ትእዛዝ ውጭ መሆንም ግብር ይሆናል። ስለዚህ በተለያየ መንገድ ግብሩን ሊወስድ ይችላል። ግብር ከተቀበለ መሰወር ይችላል ማለት ነው። ግብር በሌላ ቋንቋ ኃይል፣ ፈቃድ ለክፉ ኃይልና መንፈስ መስጠት ማለት ነው። የትኛውም ነገር እንዲሰራ ፈቃድ መስጠት፣ መፍት መስጠት፣ አድርግ ብሎ ሙሉ ለሙሉ እጅ መስጠት ነው። የእግዚአብሔር ምሕረትና ፍቅሩ እንዳይከለክለው ግብሩ አለ። ስለዚህ ለብዙ ዘመን ብዙ እናቶቻችን ሲገብሩ ነው የኖሩት፣ ቀጥተኛም በሆነ መንገድ ባልሆነ መንገድ እና አዲሱ የሚፈጠረው ትውልድ ላይ አይነ ጥላ ሆነ ቁጭ አለ። ትዳር ሲሉ አይሆንም፣ ስራ ሲሉ አይሆንም፣ ትምህርት ሲሉም አይሆንም። ሁሉም ነገር አልሆን ብሎ ስርስር አድርጎ ቁጭ አደረጋቸው። ትውልዱ ሲታሰር የሀገር ምንነትም ታሰረ። ከዛ በአቋራጭ
አቋራጭ መድኃኒዓለም ይማራል። ስለዚህ የልማድ ኃጢአት የሚከተውም ሌሎቹም በአጠቃላይ ኃጢአቱም ጭምር ለዲያብሎሱ ግብር ይሆናል ማለት ነው። እና ይሄን መጠንቀቅ አለብን። በተለይ ከግብር ቀጥተኛም ባልሆነም በሆነ መንገድ እንዳይወስድ አንደበታችንን መከልከል። ሁለተኛ በምናደርገው ስራና ተግባር ላይ ሕግ እግዚአብሔርና የሰማይ አምላክ ትእዛዝን እንደ መተዳደሪያና እንደ መመሪያ አድርጎ መያዝ። ሶስተኛ በየስራ ቦታም በግል ህይወትም በምናገኛቸው ሰዎችም ላይ አለማጭበርበር፣ አለመሸዋወድ፣ አለመንጠቅ፣ የሌላ ሰው አለመመኘት። እንደው ሰው በእንደዚህ አይነት ነገር ቢገባም ክፉ አለማሰብ። አሁን በትንሽ ነገር ነው የነፍስ ክብራችንን የሚሸጠው ሰው። ለአንድ ቀን እንደው እግዚአብሔር ለሚመግበው ሆር ስንል ትንሽ ማጭበርበር ነው ብዙ ትልቁን የነፍስን ዋጋ የምታጠፋው። ስለዚህ ይሄ ነገር ስላለ ራሳችንን ጠበቅ ማድረግ አለብን። የዲያብሎስ ግብር በተለይ ብዙን ነገር ያጠፋል። መሰወር ብቻ አይደለም ግብር የእግዚአብሔርን አምልኮትንም ያጠፋል፣ ክርስትናንም ያጎድፋል፣ የሥላሴ ልጅነትንም ያጎድፋል። የእግዚአብሔርን ምሕረት ያርቅብሃል። የሚጠብቁ መላእክት፣ የሚራዱ ጻድቃን፣ ቅዱሳን ሰማዕታት፣ የምትወዳት እናትህ ሁሉ ልትርቅ ትችላለች። መብርሃን ማለት ነው። እሷ ርሪት ነች፣ ለጠሯት ቅርብ ነች፣ በጣም ፈጣን ነች። እንደ እናት የትኛውንም ሰው ህይወት የምታስተካክልና መስመር የምትያስይዝ እሷ ነች። የትኛውም መንፈሳዊ ህይወት ላይ ማጣፈጫ ቅመም ነች እሷ። የትኛውንም ህይወት የምትባርክ ነች፣ የምታቀና ነች፣ የምታስተካክለች፣ የምታስውብ ነች። እሷ ውብ ሆና የሌላውን ህይወት ታወስውባለች። እሷ ንጽሕት ሆና ወደ ንጽህና ትመራለች። እሷ የአምላክ ልዩ ፍጡር ሆና ወደ አምላክ ታስጠጋለች። ይህን ዓለም የምታልፍባት መሰላል ነች። ወደ እግዚአብሔር የምትቀርብባት መስመር ነች። ከእናትም በላይ እናት ነች። ፍቅሯን የቀመሰው ብቻ ነው የሚያውቀው እሷን። አቤት 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 የእሷ ፍቅር ይለያል። እነ ቅዱስ ጊዮርጊስ አቤት ስለመብርሃንማ በቃ እኮ ብለው እንደውም እውቀት ስጭኝ ይላታል ሁሉ። እውቀት ስጭኝ እንዳመሰግንሽ እውቀትን ግለጭልኝ ጸልዩ ነው እኮ ያን ሁሉ መጽሐፍ የጻፈው። እነ ቅዱስ ጊዮርጊስ ዛሬ የቤተክርስቲያን ብርሃን ናቸው። በእነሱ ምስጋና ቤተክርስቲያን ታመሰግናል። ያ በጸሎት የተገኘ ነው። መብርሃንን ለምነው ነው። የትኛውም ቅዱስ የመብርሃን እጅ አለበት። እሷ ነች መስመር የምታዝ። ትንሽ ነገር አድርገን እጥፍ አድርጋ ትሰጣለች፣ ታሰጣለች። ትንሽ ነገር ሞክራ ረሷንማ እንዴት እኮ ትለያለች መብርሃንና የእሷን ፍቅር ያብዛልን። እና እቺ እናት ከራቀች ራቁትን ቀረ። በቃ ምንም ከመብርሃን ከራቅ ሲጀመር ዝም ብለህ በስጋ የምትወዛወዝ ንፋስ የሚያወዛውዘው ዛፍ በለው እንደዛ ነው የምትሆነው። እና መብርሃንን አጥብቀ ያዙ። እሷ ነች መድኃኒታችን፣ እናታችን፣ ከእናትም በላይ ነች። የሁሉም ነገር መሰረት ነች። ጸጋ ታሰጣለች፣ በረከት ታሰጣለች፣ ህይወትን ታስተካክላለች። የቤተ ክርስቲያን ልጆች አገልጋዮች አገልግሎታቸው የሰመረው የቤተ ክርስቲያን ልጆች ትዳር ቢይዙ ያማረባቸው፣ ዓለማዊ ስራ ቢይዙ ያለፈላቸው፣ ስልጣን ቢይዙ የተዋቡት በሷ ነው። እነ ዘርዓ ያዕቆብ ልጆቿ አይደሉ? እነ ይምርሃነ ክርስቶስ እነ ናአኩቶ ለአብ ልጆቿ ናቸው እኮ። በሷ ነው ከክብር ወደ ክብር ከኃይል ወደ ኃይል የተሸጋገሩት። ዛሬ የትኛውም አገልጋይ ህይወት ውስጥ ገብታ ህይወቱን የምታጣፍጠው መብራት የሁሉንም አገልጋይ መስመር የምታስይዘው እሷ ነች። ለልጆቿ ታስባለች። ለልጆቿ ማንንም አትንቅም፣ አትተውም። ለሁሉም ፍቅሯ ሙሉ ነው እና እሷ ትለያለች። መብርሃን ልዩ ነች። በጣም ልዩ ነች። እና መብርሃንን አብዝታችሁ ለሰይጣን ደግሞ እሳት ነች። እሳት ክፉ መንፈስ መድኃኒዓለም በፍቅሩና በምህረቱ ከፈጠራቸው ፍጥረታቶች በሙሉ ድንግል ማርያምን አብዝቶ ይጠላል። አብዝቶ ነው የሚጠላል። ምክንያቱም የሰው ልጅ የዳነባት ምክንያተ ድነት እሷ፣ ቅዱሳንን ለቅድስና የምታበቃው
እሷ ምስጢር የምትገልጠው እሷ መድኃኔዓለም ጋር የምንደርስባት መሰላላችን እሷ ክፉን ኃይል የጣልንባት እሷ በቃ ነፃን መድኃኔዓለምን ያየንባት መነጽራችን እሷ ስጋውና ደሙን ያገኘንባት እሷ በእሷ በኩል አይደል ያገኘነው መድኃኔዓለምን ከሷ ተወልዶ ሁሉ ነገር ነች። ለክርስቲያኖች ውበታቸው፣ ድምቀታቸው፣ ሙሉነታቸው፣ ደስታቸው፣ ሃይማኖታቸው፣ ምልክታቸው፣ እናታቸው ሁሉ ነገራቸው ነች። መብርሃን ወደ ሌላ ርዕስ ገባውኝና የመብርሃን ፍቅር ይለያል ለማለት ነው። ብቻ ዋናው ትልቁ ነጥብ እና እሷን አብዝታችሁ ለምን ምስጋናዋን አብዙአላት፣ አመስግኗት። ክፉን ጊዜና መንፈስ እንዴት እንደምታሸንፉ በመንፈሳዊ ሕይወት ስኬታማ እንዴት እንደምትሆኑ ታመለክታችኋል። ዛሬ ቅድስናና ጸጋ ላይ የደረሱ አባቶች በሙሉ የሷ እጅ አለበት። እሷ እያመለከተቻቸው ነው እዚህ ደረጃ ያደረሰቻቸው። እናቴ እያሉ ጠጋ ስለማትጨክን እናቴ አትጨክንማ፣ ትገልጣለች ከዛ የተደበቀውን ነገር። የሆነ ነገር ሲሆኑ አይው እንደዚህ ሆነ፣ እሷ መስመሩን ታስተካክላለች። መርታ 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 የምትወስደን መድኃኔዓለም ዘንድ ነው። የምታትመን መድኃኔዓለም ጋር ነው። ስለዚህ ወደ መድኃኔዓለም የምንቀርብባት መንገዳችን እንደ በስጋ እናት ከእናትም በላይ የስጋ ዘመዳችን እንደኛው ስጋ ለብሳ ይኖረች በነፍሷ ደግሞ የመለኮት እናት በክብር ደግሞ በእግዚአብሔር ቀኝ ቆመች። አው እንደው መብርሃን እውነት ትለያለች። እሺ አምስተኛው ነጥብ እንግዲህ ሌላው መናፍስት እንዲሰውሩን የሚያደርጋቸው አሰራራቸውን አለማወቅ ነው። ክፉ መናፍስት በምን አይነት መንገድ ሰውን እንደሚያጠቁ፣ የትኛው መንፈስ ምን እንደሚሰራ፣ ምን ላይ እንደሚቀመጥ አትኩሮ የሚሰራው ድርሻው የሥራ ድርሻ የሰጠናቸው እንዳይመስላቸው። አሁን አንዳንድ ሰዎች እንደዚህ ስንል ብዙ ነገር አለና ብቻ ግን ዋናው ትልቁ ነገር አይነ ጥላ ሲባል ምን እንደሚሰራ ማወቅ፣ እንዳይሰራ ማድረጊያውን ማወቅ፣ ምን እንደሚሰራ ብቻ ሳይሆን እንዳይሰራ ማድረጊያውን። ከዛም ትልቁ ደግሞ ዕውቀት የሚባል ወደ ትውልድ እንዳይሸጋገር ማድረጊያ። ይሄ ትልቁ የሰው ልጆች ስኬት ነው፣ ትልቁ ስኬታችን ነው ማለት ነው። ስለዚህ ወደ ትውልድ እንዳይሸጋገር ማድረግ ከቻልን ይሄ ትልቁ የነፍስ ስኬት ይባላል ማለት ነው። እና እነዚህ ነጥቦች ካሉ መናፍስት ሰውሮን የፈለገውን ነገር እንዲያደርግ የሚገፋፍ ወይም መፍትሄ የሚሆኑት ነጥቦች ናቸው ማለት ነው። እኔ ትንሹን የጠቀስኩላችሁ ብዙ ናቸው። እንግዲህ መድኃኔዓለም በቸርነቱ እነዚህንም ነቅተን አውቀን ከምንም በላይ የዲያብሎስ ሐሳብን አለመከተልና ከልማድ ኃጢአት ራስን መጠበቅ ትልቁ በመናፍስት ወጥመድ ውስጥ ላለመግባትና ከኛ ጋር ብዙ ዘመን እንዳይቆይ የሚያደርገው ነጥብ ነው ማለት ነው። ማስተዋሉን መድኃኔዓለም በፍቅሩ ያድለን። አሜን። ወስብሐት ለእግዚአብሔር። ይቆይ።